amma kan darbachuu qabu. Akka garaan kee mummuramee ilaamaa coggaarran kee dalaguun nyaataa dhumaatu dadhabin halkan ganama guyyaa jedhu sanatti hadda gadi jedhaa በቃ አጥቂ በቃ ኢነ ከዛ በኋላ ወሬ ምን ማለት ነው? ኢቲካን ያቲ በቃ አሳ ደረሳ ነው ለፍቶ ሶ ቢቲ አሙዋን ብራስረት ነው የሚለጥልኝ ታዳ በረኪና ነከነ ደብቴ ማለት አየው ታየው ሲሪት ነው ሻንጣ ስደርብ ሲታዩ ሻንጣ ሚት ታየው አማ ከንደረበችው ቀው እንግዲህ ቤዛን ጠርታ ክሎሮስ ካልጋትኩሽ አለቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ያስገርማልም ያስደብራልም። እንግዲህ ሴቶቹ ይኸው በዚህ እየተብላሉ ናቸው። እንግዲህ ሮዛም እንግዲህ ሰይድን አልፈልግም አለች። ከልቧም አይደለም። በዛም ቪዲዮ የምትሰራው ነገር ስታጣ ሮዛን ለምን ክሎሮክስ አናጠጣትም? እሷ ሰይድ ሞቶ እኔ በህይወት መኖር አልፈልግም። ያው ሱመያ ናት ያሳመረችላት። ልጆቹ ነገ ምን ይሉኛል ምድሬሽ ብላ ነው ምናምን አለችና እንደዚህ የሚያስብ ሰው አለ እንዴ? የገዛ አባት ተብዮ ለልጆቹ ያላሰበ ደግሞ እሷ ምን ብላ ነው ለልጆቿ የምታስበው? ለነገ አባት እንኳን ለነገ ልጆቼ ምን ይሉኛል ነገ ቪዲዮን ያሉ ብሎ እንኳን የገዛ አባት ለልጆቹ ያልተጨነቀ እሷ ትላንትና መታ ለልጆቹ ለሰው ልጅ የምትጨነቀው ስራም አላጣችም። እና አሁን ላይ ደግሞ እኔ ክሎሮክስ ጠጥቼ እንትን መድኃኒት ውጪ ሆዴን እያመኝ ነው እስካሁን ድረስ አልተወኝም አለቻት ሮዛን። ሮዛ ሲጀመር አንቺ ውሸትሽን ነው ያን ሁሉ መድኃኒቱ ውጣሽ በዚህ አጭር ጊዜ ውስጥ እንደዚህ ሊሻልሽ አይችልም አለቻት። እና ያው አልሙሂም ሁሉንም አላህ ነው የሚያውቀው። እና አሁን እሷ ደግሞ በተራ እኔ እየታመምኩ ስለሆነ የኔን ህመም ታመሚ ብላ ክሎሮክስ ገዛችላት። ክሎሮክስ ገዝተው የሰጧት ግን ፕራንክ አይደለም። በደንብ አድርጋችሁ ቪዲዮውን እዩ። ከዛ ሮዛ በጣም ተናደደችና የሮዛን ጓደኛ ልጠጣ እንዴ ብላ በወርሳ ወራ ንቅን ያረገቻት። ሁለታቸውንም አፈር ከዲሜ ነው መሬት ላይ ቀላቀለቻቸው ማለት ነው። እና እንደዚህ በክሎሮክስ እኮ የሚቀለድ አይደለም። ክሎሮክስ እናንተ የምትቀልዱበት አይደለም። ሰው በጣም ግራ ሲገባው መግቢያ ሲያጣ ነው አማራጩ የሚያደርገው እንጂ ወዶ አይደለም። እንትና ያው እንግዲህ አዩ ናት ያስለመደቻቸው። አዩ በረኪና እንግዲህ አሁን ከእናንተ በልጣ ተገኝታለች። መገፋት አንዳንድ ጊዜ ጥሩ ነው። ያው በጉልበት ማገባባ ጥሩ ባይሆንም አወጣጣው ግን ጥሩ ሆኖ ቀንቷታል። ያው እንግዲህ ሮዛ መቼም አዩ ከእናንተ ታናሽ ናት። ታምራለችም። ምንም የሚያንሳት ነገር የለም። ግን ሰይድ ለሷም አልጠቀመም። ለሷም እንትን አላለም። እንደዛ ሲዝናና እንደዛ ድሬዳዋ ላይ እንደዛ ሲሆኑ ምን ሲሆኑ አልወድሽምም እያላት ውሸቱን ነው። ግን እንደዛ ባይወዳት እንደዛ ያን ሁሉ ድግስ አይደግስላትም። ያን ሁሉ ወጪ አያወጣላትም። እና ያም ሁሉ ቀርቶ ዛሬ ላይ ሰይድ አሁንም የመሰቃቀል ህይወት ላይ ነው ያለው። እና እናንተ ደግሞ ተራችሁን እዚህ ጋር ክሎሮክስ አላጠጣሽ እና በጣም ነው የምትደብሩት። አንዳንድ ጊዜ እንደው የዚህ ሶሻል ሚዲያ ላይ እውነቱን ነው የምነግራችሁ በጣም ነው የሚያስጠላው አንዳንድ ሰው ማለት ነው። እና አሁን ይሄ ምን ይባላል? አዋቂ ናቸው ህፃን ናቸው ምን ይባላሉ? አሁን እሷም አሳየቻቸው። ግን አስተኝታ ሮዛን ስትቀጠቀጣት ፕራንክ ነው አለች። እዛ እንደው አሳቆኝ እንደው ላይ እና ሱመያም በዚህ በኩል ትጮኻለች። ያው እንግዲህ ሶስቱ ናቸው አንድ ቤት ኖሩ። ያው እንትን እያላችሁ ሁለታችሁም ውስጣችሁ ያለው ስሜት እንግዲህ ሰይድ ነው። ያው እንግዲህ ሱመያም ከእናንተ እኩል እየጮኸች ናት። እናንተም ደግሞ እየተባላችሁ ነው። ያው ሱመያ ብታሸንፊ ትችያለሽ። ጉድ አንድ ሰሞን ነው። ሰው የሚለውን ነገር ትተሽ ለልጆችሽ ዋጋ መስጠት አለብሽ። ለልጆችሽ ቅድሚያ መስጠት አለብሽ።
ሰኢድ ደግሞ ፍላጎት ሚስት ማግባት የፍላጎት ካለው ሮዛን ብትድሪው። እውነቱን ለመናገር ሮዛ ጥሩ ልጅ ትመስላለች። ሮዛን ድረሽው፣ ጓደኛሽም ናት፣ የዋህም ናት። እሱን በስነ ስርዓቱ እሱም ወደዛና ወደዚህ ከሚንቀጨቀጭ ሮዛን ድረሽው። አንቺም አብረሽው ተመልሰሽ ደስተኛ ህይወት ብትኖሪ ደስ ይለኛል ብዬ ነው የማስበው። እና ምንም ላንቺም ጉዳት እንጂ ትርፍ የለም። አንደኛ አንቺ ወጣት ነሽ። ብዙውን ጊዜ ልጆች ይዞ ትዳር ሌላ ወንድ ጋር በጣም ነው የሚከብደው። ከዚህ ጋር ተለያይቶ በጣም ከባድ ነው እውነቱን ለመናገር ለሴት ልጅ በጣም ከባድ ነው። ግን ወንድ ልጅ ደግሞ ያለውን ነገር ያገባት ሚስት ላይ ኮተቱንም ልጁንም ምኑንም ያራግፍና ጸዴ ሆኖ ብቻውን ይሄዳል ማለት ነው። አያችሁ ሴቷም ትቀበለዋለች። ወንድ ግን ለምቾት ለማለት የተመቻቸ ኑሮ ለመኖር ብሎ እሺ ብሎ ልጆች ያላት ሴት ላይ ይገባል። ከዛ በኋላ ልጆቹ ለልጆቹ ወይ ጥሩ እንጀራ አባት ሊሆን ይችላል ላይሆን ይችላል። ለዛ ለሴት ልጅ እውነቱን ለመናገር ከባድ ነው። እስቲ እናንተ እስቲ ምን ይመስላችኋል? ሴት ልጅ ሌላ ወንድ ልጆችን ይዛ ለማግባት ከባድ ነውና ሱመያም ቆም ብለሽ ብታስቢ ጥሩ ነው። ለልጆችሽ ጥሩ አባት ምረጪ። የገዛ አባታቸውን ወደ ቤት መልሰሽ አብረሽ ጥሩ ህይወት ትኖሪያለሽ ብለን ተስፋ እናደርጋለን። ካይሩ ረመዳን ሸይሩ ረመዳን ካይሩ ወይር የእዝነት ወር እየመጣ ነው። በዚህ በእዝነት ወር ውስጥ እዝነትሽን ለባልሽ ለግሽው። ምንም ማለት አይደለም። የሰው ልጅ ኩላሊቱን እንኳን ለግሶ ለማያውቀው ሰው ህይወት ነፍስ ይዘራለታል። ለማያውቀው ሰው ህይወቱን ያተርፍለታል። እንኳን ለባልሽ ይቅርታ ማድረግ አይደለም ሰው ብዙ ህይወቱን የሚያስፈልገውን ህይወት እንኳን ሰጥቶ የሰውን ነፍስ የሚያድን ብዙ ሰው ነው ያለውና አንዳንድ ጊዜ ሰዎች ደግ ሲሆኑ ለምን እኔ ደግ አልሆንም? ነገር ሾካክነት ብቻ አይደለም መኮረጅ ያለብን ጥሩ ጥሩ ነገሯንም መኮረጅ እና ለሁላችንም አላህ ሂዳያውን ይስጠን።